መስሎ ሰይጣን ከእግዚአብሔር ፊት ወጣ ይላል ታሪኩ እንዳለ። ታሪኩ እንደምናውቁላችንም ሶስት ታላላቅ መከራዎች አመጣበት። አንደኛ 10 ልጆቹን በአንድ ሌሊት ገደለበት። 7 ወንድ 3 ሴት ልጆቹን የኢዮብን ገደለበት ሰይጣን። ከልጅነት እስከ እውቀት የሰበሰበውን ሀብት ንብረቱን አወደመበት። ባዶቹን ቀረ። የቀረችው ጤና ነበረች። ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል በደዌ መታው ይላል። ልጆቹን አጣ፣ ሀብት ንብረቱን አጣ፣ ጤናውን አጣ፣ መከራውን አስተውሎ ከእናቴ ማኅፀን ራቁቴን ወጥቻለሁ አለ ሰው። ወደ መቃብሩም ራቁቴን እገባለሁ አለ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሆናል። እስኪ ከእናቴ ማኅፀን ነው ራቁቴን ወጥቻለሁ፣ ወደ መቃብርም ራቁቴን እገባለሁ። እግዚአብሔር ሰጠኝ፣ እግዚአብሔር ነሳኝ፣ የእግዚአብሔር ስም የተመሰገነ ይሁን። የማን ስም የተመሰገነ ይሁን? ለምን ይመስላችኋል እንዲህ አይነት መከራ ሲገጥመው ኢዮብ ተመስገን የሚለው? ማንን ተስፋ ስለሚያደርግ ነው? በማን ስለታመነ ነው? ተስፈኞች ሁልጊዜ አመስጋኞች ናቸው። እንዴት ነው ሰው 10 ልጁን አጥቶ ተመስገን የሚለው? እንዴት ነው ሰው ከራስ ፀጉሩ እስከ እግር ጥፍሩ ድረስ በቁስል ተመትቶ ተመስገን የሚለው? እንዴት ነው ከልጅነት እስከ እውቀት የሰበሰበውን ሀብት ንብረቱ ጠፍቶበት የሚያመሰግነው የሰው ልጅ? በእግዚአብሔር ሲያምን፣ እግዚአብሔርን ተስፋ ሲያደርግ አያጉረመርም፣ ተስፋ አይቆርጥም። የኔ ነገር አበቃልኝ፣ ከዚህ በኋላ ሰው አልሆንም አይልም። አሻግሮ ማየት ይችላል፣ አሻግሮ መመልከት ይችላል። ወገኖቼ በመከራ ታገሱ ማለት ይሄ ነው። በቃ ታገሰ፣ ተመስገን አለ። ሚስቱ ጀርባዋን ሰጠችው። በዚህ ጊዜ ባልንጀሮቹ እነ ብልዳድ፣ እነ ሶፋር፣ እነ ኤልፋዝ ጀርባቸውን ሰጡት። በተለይ ሚስቱ ልታደግሞ ሞከረች። ያንተ እግዚአብሔር ማለት ጤናህን ካልጠበቀ፣ ሀብት ንብረትህን ካልጠበቀልን፣ ልጆችን ካልጠበቀልን ለምን ታመልከዋለህ? ስደመውና እንሙት አለች ሚስቱ። የአጥንቱ ፍላጭ የሥጋው ቁራጭ የሆነች ሚስቱ ምነው ታገስ ብትለው ኖሮ፣ ምነው እግዚአብሔርን በትዕግስት ጠብቅ ብትለው ኖሮ እንደዛ አላለችው። ታደክመው ዘንድ ሞከረች። እሱ ግን እንደዚህ አላት፣ ከእግዚአብሔር እጅ ብዙ መልካም ነገርን ተቀበለ፣ ክፉ ነገርን ስንቀበል ዘንድ አይገባምን? አንቺ ከሰነፎች ሴቶች እንደ አንዲቱ ተናገርሽ፣ የምትይውን አልሰማሽም አላት። የምትይውን ምን አለልሽ? አቤት አልሰማሽም አለ። የሚያደግም ቃል ነው የምትናገረው። መጽሐፍ ምን ይላል? ልጄ ሆይ ኃጢአተኛ ቢያባብልህ እሺ አትበለው ይላል። ምሳሌ 1:10 ላይ ጠቢቡ ሰሎሞን ሲናገር ልጄ ሆይ አለ፣ ኃጢአተኛ ቢያባብልህ እሺ አትበለው። ምን አትበለው? እሺ አትበለው። ጾምን እሺ ብላ ቢልህ እሺ አትበለው። ሃይማኖትን ቀይር ቢልህ ኃጢአተኛ እሺ አትበለው። ከጉባኤ ራቅ ቢልህ እሺ አትበለው። ልጄ ሆይ ኃጢአተኛ ቢያባብልህ እሺ አትበለው። እምቢ አለ። ሚስቱን አልሰማሽም አለ። ጓደኞቹንም አልሰማም አለ። ዙሪያው ገደል ሆኖበት፣ ቀኑ ጨልሞበት፣ ሰማይ ተደፍቶበት፣ አጣብቂኝ ውስጥ ገብቶ ብቻውን ሆኖ ሰውነቱን የሚፈቅባት ሰባራ ገል እንኳን አልነበረችው። ብቻውን ሆኖ እግዚአብሔርን በትዕግስት ይጠብቃል ይለዋል። በመከራ ታገሱ። ብቻውን ሆኖ ማንም የለም። ወዳጆቹ ረስተውታል፣ ፊት ረስተውታል፣ አማካሪዎቹ ተጸይፈውታል። ሚስቱ እስትንፋሱን ጠልተዋለች። ተመልከቱ፣ በመከራው ሰዓት ሆኖ የተናገረው ቃል
ኢዮብ 19 ቁጥር 13 ጀምሮ እመለከተዋለሁ። ሶስት ነገር ባጣ ሰዓት እንዲህ አለ፣ ወንድሞቼም ከኔ ዘንድ አራቀ፣ የሚያውቁን አጥብቀው ተለዩኝ አለ። ዘመዶቼም ተቋረጡ፣ ወዳጆቼም ረሱኝ አለ። ቤተሰቦቼና ሴት ባሪያዎቼ እንደ መጻተኛ ቆጠሩኛል። በዓይናቸው እንደ እንግዳ ሆንኩኛል። ባሪያዬን ብጠራ በአፌ ባቆላምጥ አልመልስልህም አለኝ። ሚስቴም እስትንፋሴን ጠላች። የእናቴ ማኅፀን ልጆች ልመናዬን ጠሉ። ሕፃናቶችን እንኳን አጠቁኝ። ብነሳ በእኔ ላይ ይናገራሉ። አማካሪዎቼ ሁሉ ተጸየፉኝ። እኔ የምወዳቸው በላይ ተገለበጡ። አጥንቴ ከቁርበቴና ከሥጋዬ ጋር ተጣበቀ። ድድ ብቻ ቀርቶኝ አመለጡ። እናንተ ወዳጆቼ ሆይ ማሩኝ አለ። እግዚአብሔር ሁላችንን ይማረን። አያችሁ የነበረበት መከራ። አማካሪዎቹ ተጸይፈውታል። የሚወዳቸው በላዩ ተገልብጠዋል። ሕፃናቶች እንኳን አጠቁኝ ይላል። አባቶቻችን የወደቀ ዛፍ ምሳሌ ይበዛዋል ይላል። ባለን ጊዜ ስማችንን እያቆላመጡ የሚጠሩ ብዙዎች ናቸው። ከስር ከስራችን የሚሄዱ ብዙዎች ናቸው። በቸገረን ጊዜ፣ በተራብን ጊዜ፣ ከስራ በተባረረን ጊዜ ሁሉ ሰው ፊት ይነሳናል። ሁሉ ሰው ጆሮውን ይሰጠናል። ያለው ማጎብደድማ የተለመደ ነው። ከተሳካለት ጋር አብሮ የሚሰለፍ የሚያጨበጭብማ ሞልቷል ሞልቷል። ክርስቶስ 5 እንጀራና 2 ዓሣ አበርክቶ ሲመግብ ብዙ ሺህ ሰው ነበረ። ቀራንዮ ግን ማንም ሰው አልነበረ። ወገኖቼ ሰው በባህሪው እንዲህ ነው። ካለን ከተሳካልን ከሞላልን ዝነኛ ስንሆን ስመጥር ስንሆን ባለጊዜ ስንሆን ባለወንበር ስንሆን ሁሉ ከስር ከስራችን አይጠፋል። ግን ከስልጣን ስንሻ ጤና ስናጣ የሆነ ነገር ሲጎልብን ከእግዚአብሔር በቀር ከእኛ ጋር አብሮ ማንም ይሆንልን። አሁን ኢዮብ በመከራው ሰዓት ሚስቱ ተለየችው፣ እስትንፋሱን ጠላች፣ ጓደኞቹ ጀርባቸውን ሰጡት። ሁሉ ጠላ፣ ሁሉ ተጸየፈው። ከኢዮብ ጋር ግን ማነበረ ሁሉ ቢተወን የማይተወን፣ ሁሉ ቢረሳን የማይረሳን፣ ሁሉ ፊት ቢነሳን ፊት የማይነሳን፣ ፊቱን የማያጠቁርብን የድንግል ማርያም ልጅ መድኃኔዓለም ኢየሱስ ክርስቶስ ብቻ ነው። ክብር ምስጋና ለስሙ ይሆንልን። እንደውም በመከራችን ጊዜ ይፈልገናል። ምን እያለ? በመከራ ቀን ጥራኝ ይላል እግዚአብሔር። በመከራ ቀን ምን በለኝ? አቤት ሰዎቹን ያህል ቢወደን በመከራ ቀን ጥራኝ አይለንም ከእግዚአብሔር በቀር። ባካችሁ አስተውሉ። የዳዊት መዝሙር 49 ቁጥር 15 መዝሙር 49 ቁጥር 15 በመከራ ቀን ጥራኝ እኔም አድንህማለሁ አንተም ታከብረኛለህ ይላል እግዚአብሔር። ሰው በመከራ ጊዜ ጥራኝ አለው። ምን ነው አንቺ ዶሮ ሰርተሽ ብትጠሪ ይላል። አንተ መቼ ነው በግድ አድርገህ ብትጠራኝ ይላል። ሰው የሚፈልገን ሲኖረን ሲሳካልን ብቻ ነው። እግዚአብሔር ግን በመከራችንም ጊዜ ጥሩኝ ይላል። ስሙ የተመሰገነ ይሁን። ኢዮብ እንደዚህ አይነት መከራ ውስጥ ሆኖ ሁሉም ሰው ፊት መስሎት ብቻ ሆነ። ሰይጣን ራሱ መጣና እንደገና የሚስቱን ቃል ዳገመለት። አንተ እስካሁን ፍጹምነትን ይዘሃል እንዴ? ይህ እግዚአብሔር የምትለው ጤናህን ካልጠበቀልህ፣ ሀብት ንብረትህን ካልጠበቀልህ፣ ልጆችህን ካልጠበቀልህ ለምንድን ነው የምታመልከው? ስገቡና ሙት እያለው ኢዮብ እንዲህ አለ፣ የመጣ ነገር ይምጣ፣ ሥጋዬን በጥርሴ ነክሼ ይይዛለሁ አለ። ቢገለኝም እንኳን አለ አምላኬ እግዚአብሔርን በትዕግስት እጠብቀዋለሁ አለ። እግዚአብሔር የተመሰገነ ይሁን። እስኪ የመጣው ነገር ይምጣ በሉ። የእግዚአብሔር ቃል እኮ ነው። ቢኮራ እግዚአብሔር ቃል አይኮራም። የመጣው ነገር ይምጣ፣ ሥጋዬን በጥርሴ ነክሼ ይይዘዋለሁ። እነሆ ቢገለኝም እንኳን አምላኬ እግዚአብሔርን በትዕግስት ጠብቀዋለሁ። ምን እለዋለሁ? በቃ ኢዮብ የተናገረው ቃል ነው። ኢዮብ 13 ቁጥር 14 የኔ ቃል አይደለም።
የእግዚአብሔር ቃል ኢዮብ 13 ቁጥር 14 የመጣው ነገር ይምጣ አለ። ጤና ማጣት ከእግዚአብሔር አይለየኝም ሲል ነው። የመጣው ነገር ይምጣ አለ። ልጆች ማጣት ከእግዚአብሔር አይለየኝም ሲል ነው። የመጣው ነገር ይምጣ አለ። አዎ ሀብት ንብረት ማጣት ከእግዚአብሔር አይለየኝም ሲል ነው። ሥጋዬን በጥርሴ ነክሼ እይዛለሁ አለ። ሥጋ በጥርስ ሲነከስ እንዴት ላሳያችሁ፣ እንዴት ላሳያችሁ፣ ጨክናለሁ ማለቱ ነው። ቢገለኝም እንኳን አለ አምላኬ እግዚአብሔርን በትዕግሥት ጠብቀዋለሁ። ሁሉ ይሆን አሁን የምናየው አሁን የምንሰማው ያስጨንቅ ብዙ ነገር አለ። የመጣው ነገር ይምጣ። ማንን በትዕግሥት እንጠብቃለን? እግዚአብሔርን በትዕግሥት እንጠብቃለን። መምጣቱ አይቀርም፣ ይመጣል። እግዚአብሔር እንታገስ እንጂ ይመጣል። አዎ የሰው ታገሰ እጠብቀዋለሁ አለ። ዕንባቆም የተናገረውን ቃል እስኪያስተው በዚህ በትንቢተ ዕንባቆም ምዕራፍ 3 ቁጥር 16 ላይ እንደዚህ ብሎ ተናግሯል ነቢዩ። የመከራን ቀን ዝም ብዬ እጠብቃለሁ። ምንም እንኳን በለስ ባታፈራ፣ በወይንም ሐረግ ፍሬ ባይገኝ፣ የወይራ ሥራ ቢጎድል፣ እሾች መብልን ባይሰጡ፣ በጎች ከበረቱ ቢጠፉ፣ ላሞች በጋጣ ውስጥ ባይገኙ፣ እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አድርጋለሁ አለ። ጌታ እግዚአብሔር ኃይሌ ነው፣ እግሮቼን እንደ ዋላ እግሮቼ ያደርጋል፣ በከፍታዎች ላይም ያስኬደኛል አለ። እግዚአብሔር በከፍታዎች ላይ ሁላችንም ያስኬደን። ተመልከቱ፣ የመከራን ቀን ዝም ብዬ እጠብቃለሁ አለ። ልክ እንደ ኢዮብ ማለት ምንም እንኳን በለስ ባታፈራ፣ በወይን ሐረግም ፍሬ ባይገኝ አለ። የወይራ ሥራ ቢጎድል፣ እሾች መብልን ባይሰጡ፣ በጎች ከበረቱ ቢጠፉ አለ። ምንም የለኝም ይልና ነቢዩ ዕንባቆም ዝቅ ብሎ ግን ምን ይላል? እኔ ግን በእግዚአብሔር ደስ ይለኛል። እስኪ እኔ ግን በእግዚአብሔር ደስ ይለኛል። ወገኖቼ ምንም ባይኖረን እግዚአብሔር ካለ ደስተኞች ነን። ማን ካለ? ደስታችን የተቀበለው እግዚአብሔር ጋር ነው። ይገርም። ደስታችን ያለው ማን ጋር ነው? አቤት! ገንዘብ በራሱ ደስታ ሊያመጣ አይችልም። ጥሩ ቤት ውስጥ መኖር በራሱ ደስታ ሊፈጥር አይችልም። በአማረ ወላሳ ላይ መመላለሱ በራሱ ደስታና ሰላም አያመጣ። ዘመነኛ መኪና ማሽከርከር በራሱ ደስተኛ አያደርግም። ሁሉ ነገር እስክንደርስበት ነው። ስንደርስበት ይቀልብናል፣ ባዶ ይሆናል። የደስታችን ምንጭ እግዚአብሔር ነው። ዕንባቆም እኮ ምንም የለውም። ምንም እንኳን በለስ ባታፈራ እኮ ነው ያለው። የወይራ ሥራ ቢጎድል ነው ያለው። ከብቶች ላሞች በጋጣ ውስጥ ባይገኙ፣ በጎች ከበረቱ ውስጥ ቢጠፉ፣ ምንም የለኝም ይልና ይሄ ነቢይ ሲዘጋው ግን ምን አለ? እኔ ግን በእግዚአብሔር ደስ ይለኛል አለ። ክርስቲያኖች ደስታ ያለው እግዚአብሔር ጋር ነው። ምድሪቱ ብትነዋወስ፣ ምን ሰማው የምናየው ነገር የሚያስጨንቅ ቢሆን፣ በጎረቤት እሳት ቢነድ፣ እኛ ከእግዚአብሔር ጋር ከሆንን እኛ ቤት ሰላም ነው። ሰላም ነው እኛ ቤት። እውነቴን ነው የምላችሁ፣ ከእግዚአብሔር ጋር ስንኖር ሁልጊዜ ደስተኞች ነን። ምንድን ያለው ቅዱስ ጳውሎስ? ሁልጊዜ በጌታ ደስ ይበላችሁ። ደግሜ እላለሁ ደስ ይበላችሁ። ገርነታችሁ ለሰው ሁሉ ይታወቅ። ጌታ ቅርብ ነው። በነገር በጸሎት በምልጃ ከምስጋና ጋር ልመናችሁን ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ። አይምሮ ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁን ሐሳባችሁን በክርስቶስ ኢየሱስ ይጠብቃል አለ ፊልጵስዩስ 4:4 ላይ። ተመልከቱ፣ በጌታ ደስ ይበላችሁ ያለው። ደግሜ እላለሁ ደስ ይበላችሁ ያለው። ስለዚህ ደስታ ያለው እግዚአብሔር ጋር ነው። ጌታ ሌላኛው የእግዚአብሔር ስሙ ነው። በጌታ ደስ ይበላችሁ ሲል በእግዚአብሔር ደስ ይበላችሁ ማለቱ ነው። ደስታችን ያለው እግዚአብሔር ጋር። ትዳር ብቻውን የደስታ ምንጭ መሆን አይችልም እስክንገባ። ልጅ ብቻውን የደስታ ምንጭ መሆን አይችልም እስክንወልድ። ገንዘብ ብቻውን የደስታ ምንጭ መሆን አይችልም እስክናገኘው ነው። አቃጥለን ማንጨርሰው ገንዘብ ቢኖረን እግዚአብሔር ከሌለን ደስተኛ አለ። ሁሉ ነገር እስክንይዝ፣ ስልጣን እስክንይዝ፣ ገንዘብ እስክንይዝ፣
እውቀት እስክንይዝ ሁሉ እጃችን እስኪገባ ያለ እግዚአብሔር ባዶ ይሆናል። እግዚአብሔር ካለን ደግሞ ምንም ነገር ባይኖረን ሁልጊዜ ደስተኞች ነን። ስሙ የተመሰገነ ይሁን። ማን ካለን? አቤት ወገኖቼ፣ ምንም የለኝም አትበሉ፣ ስራ የለኝም አትበሉ። እግዚአብሔር ካለን ትልቅ ነገር ነው። ማን ካለን? እግዚአብሔር ያለው ሰው ድሃ አይባልም። መጀመሪያ እግዚአብሔር ያለው ሰው ድሃ አይባልም። ምን አላችሁ ሲባል እግዚአብሔር አለ። እግዚአብሔር አለ እሱ ትልቅ ነው። እንደ እግዚአብሔር ያለ ማን አለ? ምን አለ? እንመለስ። ቢገለኝም አምላክ እግዚአብሔርን በትዕግስት እጠብቃለሁ አለ። በትዕግስት ጠበቀው። እግዚአብሔር አላሳፈረውም። መጣ። ታሪኩ እንደምናውቅ መጽሐፍ እግዚአብሔር ኢዮብን አስበው ይላል። ጤናውን መለሰለት። ሀብት ንብረቱን እጥፍ አድርጎ ሰጠው። ልጆቹን የተባረኩና የተዋቡ አድርጎ መልሶ ሰጠው። ኢዮብ ይሄን ሲያይ እጁን በአፉ ላይ ጫነ። ለእግዚአብሔር ቀኔ ተቀኘ እንዲህ እያለ ሁሉም ታደርግ ዘንድ ቻይ እንደሆነ ሐሳብህን ከቶ ይከለከል ዘንድ እንደማይቻል አሁን አወቅኩኝ አለ። መስማትን ስላንተ በጆሮዬ ሰምቼ ነበረ፣ አሁን ግን አለ ኢዮብ ተደርጎልኝ ዓይኔ አየች አለ። በጆሮአችን የሰማነውን እግዚአብሔር በዓይናችን ያሳየን። አባቶቻችን ሲናገሩ በጆሮአችን የሰማነውን እግዚአብሔር ያድናል፣ እግዚአብሔር ይጎበኛል፣ እግዚአብሔር ይታደጋል፣ እግዚአብሔር እንባ ያብሳል፣ እግዚአብሔር እንቆቅልሽ ይፈታል፣ እግዚአብሔር ተራራውን ደልዳላ ሜዳ ያደርጋል፣ እግዚአብሔር ባህር ከፍሎ በደረቅ ያሻግራል ሲባል የሰማነውን ሁሉ እግዚአብሔር በዓይናችን ያሳያል። ይህ በጆሮ የሰማውን በዓይኑ አየ። እግዚአብሔር ሲረዳው እግዚአብሔር አሰበው፣ ታሪኩን ቀየረ፣ ጤናውን መለሰ፣ ሰውነቱን የሕፃን ገላ አደረገለት። ይችላል አይችልም? ተስፋ እንዳትቆርጡ። ጤና ማጣት ውስጥ ያለን ተስፋ እንዳትቆርጡ። የኢዮብ አምላክ የእኛ አምላክ ነው። እኔ ጤናህን እመልስልሃለሁ፣ ቁስልህን እፈውሳለሁ ይላል እግዚአብሔር ተብሎ ተጽፏል። እግዚአብሔር ጤናን ይመልሳል፣ ቁስልን ይፈውሳል። የኢዮብን ጤና መለሰለት። ትንቢተ ኤርምያስ ምዕራፍ 30 ቁጥር 17 ላይ የተጻፈ ቃል ነው። እግዚአብሔር ፈዋሽ ነው። እግዚአብሔር ምንድን ነው ወገኖቼ? ኪኒኑ ምክንያት ነው፣ መርፌው ምክንያት ነው፣ ዶክተሩ ምክንያት ነው። ማዳን የእግዚአብሔር ነው። ማዳን የማን ነው? መዝሙር 3 ቁጥር 8 ላይ ማዳን የእግዚአብሔር ነው ይላል። ማዳን የማን ነው? ኢዮብን ማን አዳነው? ኢዮብን ማን ፈወሰው? እግዚአብሔር ፈወሰው። ጤናውን መለሰለት። ልጆቹን እንደገና ሰጠው። ሀብት ንብረቱን እጥፍ አድርጎ መለሰለት። ሀብት ንብረታችንን በተለያየ መንገድ ያጣን አንገታችንን አንድፋ፣ እንባችን ይታበስ ከዓይናችን ላይ። ከዜሮ ተነስተን እግዚአብሔር ሊባርከን ይችላል። ይችላል አይችልም? ይባርካል። ማንም ከእናቱ ማኅፀን ሲወጣ ብርና ወርቅ ጨብጦ አልወጣም። ሰርተን ያገኘነው ዛሬ በተለያየ መንገድ ንብረት ሀብት ያጣን ሰዎች እግዚአብሔርን እንበለው፣ ተስፋ እናድርገው። እግዚአብሔር ይባርካል። እግዚአብሔር ከዜሮ አንስቶ እንደገና ያሻነው ቦታ ያሰብነው ቦታ ያደርሰናል። አሁንም ያድርሰው። ስንት ወገኖቻችን ንብረታቸው በአንድ ላይ ወድሞባቸዋል። ቤታቸው ተቃጥሎባቸዋል። መኪናቸው ተቃጥሎባቸዋል። አይደለም ንብረት፣ አይደለም መኪና፣ አይደለም የሥራ ቦታቸው ይቅርና አንዳንዶቻቸው አንድ ሚስት ባሏ ስትቃጠል ታያለች። አንድ ባል ሚስቱ ስትቃጠል ያያል። ልጆች ወላጆቻቸው ሲነዱ ሲቃጠሉ ያሉ። ያለንበት ዘመን የመጨረሻ ዘመን ዋዜማ ላይ ነው ያለነው። የምንሰማው የምናየው ነገር ደስ አይልም። ብዙዎቻችን ከሕይወት ይልቅ ሞት እየመረጥን ያለነው። ምነው ሞቼ ባረፍኩት እያልን ያለነው ደስ አይልም። እግዚአብሔር ይህንን ዘመን በቸርነቱ ያሳልፍልን። ሰላማዊ ዘመን፣ የአባቶቻችንን ዘመን፣ ተሳስበን የምንኖርበትን የፍቅር ዘመን እግዚአብሔር መልሶ ያምጣልን። እኛም ችግር አለብን። አሁን በሰላም ወጥተን እንገባለን። በዚህ ሰዓት ሰው እየሞተ ነው። ስንቱ እያለቀ ነው። ስንቱ እየታረደ ነው። ስንቱ ደሙ እየፈሰሰ ነው። ስንቱ ነፍሱ እየጠፋ ነው። ስንቱ ጫካ ውስጥ ነው ያለው። ስንቱ ትምህርት ቤት ውስጥ ነው ያለው። ስንቱ የመንግስት ካምፕ ውስጥ ነው ያለው። በእርዳታ ስንዴ ስንቱ እየኖረ ያለው። ወገኖች እንጸልይ። በዚህ ዘመን ቤተ ክርስቲያን ደርሰን የምንመለስበት ዘመን አለ። እርስ በርሳችን በዘር በብሔር በቋንቋ የምንበላላበት ዘመን አይደለም። በተለይ እኛ ኦርቶዶክሳውያን
ባካችሁ እንጸልይ። የዚች አገር መፍትሄ ያለው እዚህ ቤተክርስቲያን ውስጥ ነው። ወደን እንጠላ የኢትዮጵያ ችግር የሚፈታው በዚህ ቤተክርስቲያን ውስጥ ነው። ስለዚህ ምዕመናን፣ እናቶቼ፣ አባቶቼ ይህን ድምፅ የሚሰሙ ሁላችሁ እግዚአብሔር የለመኑትን አይነሳም፣ የነገሩትን አይረሳም። እንጩህ ወደ እግዚአብሔር እናንባ፣ ከልብ የሆነ ጸሎት ወደ እግዚአብሔር እናቅርብ። ያኔ እግዚአብሔር ይሰማል። መጽሐፍ ወደ እኔ ጩህ እኔም እመልስልሃለሁ፣ አንተ የማታውቀውን ታላቅና ኃይለኛ ነገር አሳይሃለሁ ብሎ ተስፋ ሰጥቶናል። ወደ እኔ ጩህ ብሎናል። ወደ እኔ ምን በሉ? ወደ እኔ ጩህ፣ በጸሎት ጩህ፣ በእንባ ጩህ፣ በምህላ ጩህ። እኔ ምን አለ? እሰማችኋለሁ። ምን እላችኋለሁ? እግዚአብሔር ይሰማናል አይሰማም? የሌላውን ሕዝብ የሰማ አምላክ እኛንም ይስማ። እስራኤልን የሰማ አምላክ እኛንም ይስማ። ከገባንበት ችግር ውስጥ ከገባንበት ቅራኔ ውስጥ እግዚአብሔር አምላክ በቸርነቱ ያውጣ። በቃችሁ ይበለን። እግዚአብሔር ይችላል አይችልም? ይችላል። ይኸው ታሪኩ ተቀየረ። ይኸው ምን አለ? ሁሉም ታደርግ ዘንድ ቻይ እንደሆንክ ሐሳብህን ከቶ ይከለከል ዘንድ እንዳይቻል አሁን አወቅሁ። መስማትን ስላንተ ሰምቼ ነበረ፣ አሁን ግን ተደርጎልኝ ዓይኔ አየች አለ። ለሰው አጨብጭበናል፣ ለሰው እልል ብለናል። ለእኛስ መቼ ነው የሚጨበጨበው? ለእኛስ መቼ ነው የሚደረግልን? ለእኛስ መቼ ነው እልል የሚባልልን? እንታገስ። ማንን እንጠብቀው? ማንን እንጠብቀው? እግዚአብሔርን እንጠብቀው። መጽሐፍ እግዚአብሔር ለሚታገሱት ቸር ነው ይላል። እስኪ እግዚአብሔር ነው ለሚታገሱት ቸር ነው። ምንድን ነው? ለማ ለሚታገሱት ቸር ነው። መዝሙር 144 ቁጥር 9 ላይ የተጻፈ የእግዚአብሔር ቃል ልበ አምላክ ዳዊት ሲናገር እግዚአብሔር ለሚታገሱት ቸር ነው ያለ። ስለዚህ በተለያየ መከራ ውስጥ ያለ በትዕግስት እግዚአብሔርን ጠብቀው። እግዚአብሔርን መጠበቅ ሞኝነት አይደለም። እግዚአብሔርን መጠበቅ ስንፍና አይደለም። አይዟችሁ አይዟችሁ የምንላቸው እንድትጽናኑ ብቻ አይደለም፣ የእግዚአብሔር ቃል ስለሆነ ይመጣል። እግዚአብሔር ታሪክ ይቀይራል፣ ነገር ይገለብጣል። የዚህም ሰው ታሪኩ እንደተቀየረ ነገሩ እንደተገለበጠ በመታገሱ እንደተባረከ እኛም በመታገሳችን እንባረካለን። በፈተና የሚጸና ሰው የተባረከ ነው። ከተፈተነ በኋላ ለታላቅ በረከት እግዚአብሔር ያበቃዋል ተብሎ በዛ በያዕቆብ 1 ቁጥር 13 ላይ ተመስግቧል። በምንም አይነት ሁኔታ ውስጥ ብንሆን እግዚአብሔርን በትዕግስት እንጠብቀው። ቅዳሴ ማርያማችንን እያደረስን ዳዊታችንን እየደገምን ቅዳሴውን እያስቀደስን ሳይታቱን ማይሌቱን ከአባቶቻችን ጋር እየቆምን ጉባኤውን እየተካፈልን ወደ ቤተ ክርስቲያን መገስገሳችንን ሳናቋርጥ ከቤቱ ሳንጠፋ በትዕግስት ሆነን እግዚአብሔርን እንጠብቀው። ይመጣል። ያን ጊዜ ወላድ መካን የሆነችውን ወላድ ያደርጋታል። ጤና ላጣው ጤና ይሰጠዋል። ስራ ላጣው ስራ ይሰጠዋል። ሰላም ላጣው ሰላም ይሰጠዋል። ፍትህ ላጣ ፍትህ ይሰጠዋል። አንገቱን የደፋውን ቀና ያደርገዋል። ቆቅልሻችንን ይፈታዋል። እንባችንን ከዓይናችን ላይ ያብሰዋል። ታሪካችንን ይቀይረዋል። ነገራችንን ይገለብጠዋል። ለእግዚአብሔር የሚሳነው አንዳች ነገር የለም። ለሰው የማይቻል ሁሉ ለማን ይቻላል? አቤት! ምንሰማውና የምናየው ነገር ለእኛ ከባድ ይመስላል። የሀገር ጉዳይ ለእኛ ከባድ ይመስላል። ብዙ ከባድ ነገሮች ያሳልፏል እግዚአብሔር። የቤተ ክርስቲያናችን ጉዳይ በውጭም በውስጥም ያለው ፈተና ከባድ ይመስላል፣ ማንሻገረው ይመስላል። የእግዚአብሔር ቃል ነው። የትዳራችን ጉዳይ የኑሯችን ጉዳይ ከባድ ይመስላል፣ ግን ማን ያሻግረናል? ግን ለማን ይቻለዋል? ማን ያሳልፈናል? እግዚአብሔር አምላክ ትዕግስተኛ የሆነ የኢዮብ ልብ ለሁላችን በቸርነቱ ያድለን። በመከራ ምን በሉ ታገሱ። በጸሎት ምን በሉ ጽኑ። በተስፋ ምን ይበላችሁ? ደስ ይበላችሁ። እንግዲህ መከራ ካለ ተስፋ፣ እንደገና ደግሞ ጸሎት፣
አብረው የሚያያዙ ነገሮች ናቸውና በእነዚህ ነገር ውስጥ ሆነን እግዚአብሔርን በትዕግስት እንድንጠብቅ እግዚአብሔርም ወደኛ በምሕረቱ ዘንበል እንዲል የእሱ መልካም ፈቃዱ ይሆንልን።